ሰላም በዚህ ቪዲዮ አዲስ የወጣውን ዘ ቤር የተባለውን አሪፍ ፊልም አቀርብላችኋለሁ። ፊልሙን እንደምትወዱት ስለማልጠራጠር ላይክ እያደረጋችሁ እንዲጀምሩ ጠይቃችኋለሁ። ወደ ፊልማችን እንገባለን። የፊልሙ መክፈቻ ትዕይንት የሚጀምረው በረግረጋማ ቦታ መሃል ባለ ህንፃ ውስጥ ነው። ይህ ህንፃ ህገወጥ ንጥረ ነገር በብዛት የሚመረትበትም ቦታ ነው። ከጥቂት ሰከንዶች በኋላ የታጠቁ የዲኢኤ ቡድን ስፍራውን በመውረርም በወንጀለኞችና በእነሱ መካከል የተኩስ ልውውጥም ይጀምራሉ። በዚህ ግርግር ውስጥም ከሰራተኞቹ አንዱ ማስረጃዎችን ለማጥፋት ሲል ብዙ ኬሚካሎችን መሬት ላይ ይደፋል። ኬሚካሎቹ ከዚያም በአቅራቢያ ወዳለው ወንዝም ይፈሳሉ እና እዚያ የነበሩ ታዞዎች ኬሚካሎቹ በመጠጣትም እብዶች ይሆናሉ። ቀጣዩ ትዕይንት ዋና ገጸ ባህሪያችንን ካይል የተባለች የባዮሎጂ ተማሪንም ያስተዋውቀናል። በዚህ ትዕይንት ውስጥ ስለ አዳኝ አውሬዎች በተመለከተ ውይይትም ያደርጋሉ። ከክፍሉ በኋላ ካይል ከቅርብ ጓደኛዋ አሊስ ጋር ትገናኛለች። የካይል የሞተው ታላቅ ወንድም የሆነው የጄሚን አመድም በአንድ ቦታ ለመበተን ለጉዞ እየተዘጋጁ ነው። ሆኖም አብረዋቸው የሚሄዱትን ሰዎች እንዳየች ቅሬታዋን መደበቅ አልቻለችም። ማሊኪካ እና ሳምም ወደ መድረሻው ሊወስዷቸው ነው እና ካይል ሁለቱ ሰዎችም አይመቿትም። ያም ሆነ ይህ ቡድኑ ሆቴላቸው ደርሶ በመዋኛ ገንዳው ውስጥም ይዝናናል። ማሊኪካ መጠጦችን እያመጣች ሳለ አሊስ ካይልን የወንድሟ ሞት እንድትረሳ ለማሳመን ትሞክራለች። ሆኖም ይህ አስተያየት ካይልን ያናድዳታል እና ሰዎች እንዴት መሆን እንዳለባት መናገር ማቆም እንዳለባቸው በመግለጽም ትሄዳለች። ውጪ ላይ ካይል የወንድሟን ቪዲዮ ስትመለከት በእንባ ተሞልታ እናያታለን። ጄሚ ህይወቷን እንድትኖርና ሞተር ሳይክል እንድትነዳ ሲያበረታታት የሚያሳየም አጭር ትዝታም እንመለከታለን። ይህ አጭር ቅጽበትን በአንድ ወቅት የነበራቸውን አስደሳች ትስስርም ያጎላል። በማግስቱ ጠዋት ማሊኪካ ሁሉንም ሰው በሜጋፎን ታነቃና ጉዟቸውንም ይቀጥላሉ። በነዳጅ ማደያውም ካይል በአዞ ጥቃቶች ዙሪያ የሚናገሩ የጋዜጣ ርዕሶችን ትመለከታለች። ከዚያም በአቅራቢያው አስፈሪ ሳቅም እየሰማች እናያታለን። ስትፈትሸውም ጠባሳ ያለበት ትልቅ አዞን በተመለከተ የሚያወራ አንድ እንግዳ ሽማግሌም ትመለከታለች። ቡድኑ ብዙም ሳይቆይ ወደ አንድ የግል አውሮፕላን ማረፊያም ይደርሳል። ይህም ካይልን ያስደንቃታል። ማሊኪካ ወደ መድረሻው የግል አውሮፕላን እንዲወስዱ አስባ እንደነበርም ይታወቃል። የካይል የመብረር ፍራቻም ግድ አልሰጣትም ነበር። አብራሪው ፍራንክንም ሲያገኙት እሱም እንደሰከረም ይመለከታሉ። ይህ ምን ያህል መጥፎ ሀሳብ እንደሆነ መገንዘብም ይጀምራሉ። ከዚህ ነገሩን የባሰ ለማድረግም ፍራንክ የሲጋራ ማጨስ ደንቦችንም አያከብርም። ይህ በረራ በጥሩ ሁኔታ እንደማያልቅም አስቀድሞ መናገር ይቻላል። ቡድኑ በረራውን ሊተው ቢቃረብም ግን ካይል አስቀድመው እዚያ ስላሉ በረራውን መቀጠል እንዳለባቸው አጥብቃ ትናገራለች። ፍራንክ ለሁሉም የሚወስዱትን መንገድ አጭር መግለጫ ሰጥቷቸው ወደ አውሮፕላኑ ውስጥም ይቀበላቸዋል። በበረራ ወቅትም ሩፉስ የተባለ ነጋዴ ስልክ ጥሪን ይቀበላል። በፍጥነት ሌሎች ተሳፋሪዎች ስልኩን እንዲያጠፋም ይነግሩታል። ነገር ግን እሱ ግድ አይሰጠውም። እሱ ስለማይሰማቸውም ሌላ ሰው ሊጋፈጠው ይሞክራል። ነገር ግን ነገሮች የሚባባሱት በዚህ ጊዜ ነው። አውሮፕላኑን በድንገት መስራት ያቆማል እና ሞተሩን መበላሸት ይጀምራል። ይህ ደግሞ ፍራንክ የአደጋ ጊዜ ማረፊያ እንዲያደርግም ያስገድደዋል። ቡድኑ ከመጀመሪያ የፊልሙ ክፍል ላይ ያየነው ረግረጋማ ቦታ ላይም ያርፋል። አውሮፕላኑ በቀጥታ የወንዙ መሃል ላይ ወድቆ ሁሉም ሰው በህመምም ወደ ደረቁ መሬት እየወጣ ይታያል። በተለይ ከተሳፋሪዎቹ አንዷ የሆነችው ዞይ በቀኝ እጇ ላይ ክፉኛ ተጎድታለች። ማድ የተባለችው ሴት ደግሞ ባለቤቷን አጥታለች። ሬ የተባለው ተባባሪ ፓይለት ደግሞ ጠፍቶ ነበር። ካይል እንደ ሌሎች ሁሉ ተስፋ ከመቁረጥ ይልቅም እርምጃ እየወሰደች እናያታለን። ወደ ዞዊ በመሄድ ፍራንክ ሴትዮዋ ላይ የመጀመሪያ እርዳታ እንዲያደርግም ትረዳዋለች። የሳምን ቀበቶ ወስዳ በዞዊ ክንድ ላይ አስረውም ደሟ እንዳይፈስም ያስቆሙታል። ፍራንክ ሬን እንደሚያገኘው ተስፋ በማድረግም ስሙን ብዙ ጊዜ ይጮሃል፣ ግን ምንም ምላሽ አላገኘም። አሊስ ዝም ብሎ መቀመጥና እርዳታን መጠበቅ በተመለከተ ታወራለች። ግን ፍራንክ ባልተመዘገበ መንገድ ስለበረረ እነሱ ወደዚህ ይመጣሉ ብሎ አያስብም። ማንም እያበረሩ እንደነበርም ስለማያውቅ በአገሪቱ ትልቅ ረግረጋማ መሃል ወድቀው እንዳረፉ ማንም ሊያውቅ አይችልም። ከረዥም ውይይት በኋላ ቡድኑ ወደ ሰሜን መሄድ ለመጀመርም ይወስናል። ሁሉም ሰው ንብረታቸውን በሚሰበስቡበት ጊዜ አሊስ ከቡድኑ ተለይታ የአዞ እንቁላሎች የተሞላ ጎጆ ታገኛለች። ወደ ቡድኑ ስንመለስ የሰበሰቧቸውን ነገሮች ሁሉ እየገመገሙ ሳለ ዞዊ አንድ ሰው በወንዙ ውስጥ ትመለከታለች። ያ ሰው ምሬ ነበር። ፍራንክ፣ ሳምና ካይልም በፍጥነት እሱን ለማዳን ይሮጣሉ። ሆኖም ወደሱ ከመድረሳቸው በፊት አንድ አዞ ከውሃው ወጥቶ ሬን ይበላዋል። ከውሃው ከወጣች በኋላ ካይል ቡድኑ ረዥም ጉዟቸውን በተቻለ ፍጥነት እንዲጀምር ታሳስባቸዋለች። ትዕይንቱም ከዚህ በፊት የነበረውን የአዞ ጎጆም ያሳያል እና አሁን አንድ እንቁላል ብቻ ቀርቷል። ይህ የሚያመለክተው አሊስ የቀሩትን እንቁላሎች ለራሷ እንደወሰደች ነው። በሌሊት ማግ በጣም ስለደከማት ቡድኑ እንዲቆምም ይገደዳል። ማሊኪካ ስለ ሴትዮዋ ክብደት አላስፈላጊ አስተያየት ትሰጣለች። ካይል ምሽቱን ለማሳለፍ ጥሩ ቦታ ላይ እንዳሉ ስትናገርም
ማሊኪካ ደግሞ ካይል በድንገት እንዴት መሪ እንደሆነች እየተናገረችም እናያታለን። እንደ እድል ሆኖ ቡድኑ ካይልን በመከላከልም ቡድኑን ለመምራት ብቁ እንደሆነች አምኖ ይቀበላል። እናም ሌሊቱን እዚያ ያሳልፋሉ። በሌሊት ሩፉስ ሽንቱን ለመሽናትም ሾልኮ ይወጣል እና ስልኩም እየጮኸ ይታያል። ሳያስበውም ስልኩ መሬት ላይ ይወድቅበታል እና ጥሪውን ለመመለስ እንደሞከረም አንድ አዞ ሳይታሰብ ወጥቶ ጭንቅላቱን በመንጋጋዎቹ መካከልም ከቶ ይሰብራል። በማግስቱ ጠዋት ቡድኑ የሩፉስን አካልም ያገኛል። ካይል አዞዎቹ ሰዎች እያጠቁ መሆናቸው እንግዳ እንደሆነም ትናገራለች። ፍራንክ ከዚያም አዞዎቹ ከጊዜ በኋላ ጠበኛ እየሆኑ መሆናቸውንም ሰዎችን ለማጥቃትም የተለየ ጥረት እንደሚያደርጉ የሚናፈሱ ወሬዎችንም ለቡድኑም እያሳወቀ እናየዋለን። በፊቷ ላይ ጠባሳ ያላት ከትልቅ አዞዎች አንዷ የሆነችው ክሪስቲና የሚል ስያሜም ተሰጥቷታል። በዚህ ውይይት ወቅትም ቡድኑ ሩቅ የሆነ ጎጆም ይመለከታል። እዚያ መሄድ የተሻለ እንደሆነም ይስማማሉ። ወደዚያ ሲሄዱ ቡድኑ ከእጽዋት በስተጀርባ የተደበቁ ጥቂት አዞዎች ይመለከታሉ። እነሱም ጥቃት ለመሰንዘር አፍተውን እየጠበቁ ነበር። ቡድኑም እርስ በርስ ማንሾካሾክ እንደጀመረ አንድ አዞ ማግን በፍጥነት እየጎተታትም ይታያል። ይህ የቀረውን ቡድን ወደ ጎጆ በተቻላቸው ፍጥነት እንዲሮጡም ያደርጋል። ከግዙፉ እንስሳት አንዱ ዞዊ ወደ ጎጆ ልትገባ ስትልም እግሯን ነክሶ ያቆስላታል። ከዚያም አዞ ጭንቅላቱን በሩ ላይ ማጋጨቱን ሲቀጥል ቡድኑ በሩን ለመዝጋትም ይቸገራል። ሁሉም ሰው በሩን ለመዝጋት እየሞከረ ሳለ ማሊኪካ በሌላ በኩል ለሆነ ምክንያት ግድግዳውን እየረገጠች ነው። በመጨረሻም አውሬዎቹ ይሄዳሉ። በዚያ ምሽትም ተኝታ ሳለ ካይል ወንድሟ ላይ በትክክል ምን እንደደረሰ የሚያሳይ ቅዠት ታያለች። ጄሚ የነዳጅ ማደያ ዘረፋ ለማስቆም ሞክሮ ነበር፣ ግን በወንጀለኞቹ ተተኩሶበትም ነበር። በማግስቱ ሳም በጎጆ ውስጥ ያገኘውን ካርታ ለካይል ያሳያል። ካርታው ከቦታቸው 4 ማይል ርቀት ላይ ያለ ሕንፃንም ያመለክታል። ግን እዚያ ለመድረስም ወንዝ መሻገር ይኖርባቸዋል። ማሊኪካም ሀሳቡን ትቃወማለች። በጎጆ ውስጥ መቆየትም የበለጠ ደህንነቱ የተጠበቀ እንደሆነ ይሰማታል። ካይል ምንም ምግብ እንደሌላቸውና እርዳታ ለማነጋገር የሚያስችል መንገድ እንደሌላቸው በመጠቆምም ትከራከራለች። በተጨማሪ ዞዊ በተቻለ ፍጥነትም ትክክለኛ የሕክምና እርዳታ ያስፈልጋታል። ማሊኪካ እንደ ሁል ጊዜ ባህሪዋም የግል ጉዳዮችን ታነሳለች። ካይልንም መስደብ ትጀምርና ጄሚ በመሞቱም እየወቀሰቻት እናያታለን። የሰውየውንም አመድ ከካይል ለመውሰድ እንኳን ትሞክራለች። ፍራንክ ሁሉንም ሰው የግል ጉዳዮችን ከሁኔታው እንዲያርቁም ያስታውሳቸዋል። ከዚያም ድምፅ ይሰጣሉ እና አብዛኛው ቡድንም አደጋ የመውሰድና ወደ ውጪ የመውጣት ሀሳቡንም ይደግፋል። ካይል ከአዞ ጋር በሚገናኙበት ጊዜ እንዴት መቋቋም እንደሚቻል አጭር መግለጫ ከሰጠች በኋላ ሁሉም ከቦታውም ይወጣሉ። በጉዞው ወቅት ዞዊ ከድካም የተነሳ ልትወድቅም ትቃረባለች፣ ግን ፍቅረኛዋ ዶም ጠንካራ እንድትሆን በመገፋፋትም ያበረታታታል። ማሊኪካ በሌላ በኩል አላስፈላጊ አስተያየቶችን በመስጠትም ሴትዮዋን ትቶ የመሄድን ሀሳብም ታነሳለች። ምናልባት ከአዞዎቹ የባሰ ጠላት እሷ ነች ብንልም ውሸት አይሆንም። ወንዙ ጋር እንደደረሱ ካይል አንድ እቅድ ታመጣለች። ወደ መድረሻቸው በፍጥነት ለመድረስም የወንዙን ፍሰት እንዲጠቀሙበት ጀልባ እንዲገነቡም እየጠቆመች እናያታለን። ይህ እብድ ሀሳብ ነበር፣ ግን አዞዎቹ በአየር ሁኔታው ምክንያት የውሃው ውስጠኛ ክፍል ውስጥ ስለሆኑ እንደገና እስኪወጡ ድረስ በቂ ጊዜ አላቸው፣ ግን በፍጥነትም መስራት ይኖርባቸዋል። ማሊኪካ እንደለመደችው ብትቃወምም የተቀረው ቡድን ሀሳቡንም ይደግፋል እና በፍጥነትም ወደ ስራ ይገባል። ወንዶቹ ምሰሶዎቹን እየተሸከሙ ሳለ አሊስ በአቅራቢያ የሆነ ነገር እንዳለ ይሰማታል። በዱላ ታግዛ በጥንቃቄ ወደዚህ አካባቢ ትቀርባለች። አሁን ከአዞ ጋር ፊት ለፊትም ተገናኝተው እናያታለን። በአንድ ፈጣን እንቅስቃሴ አውሬውን ለመውጋትም እየሞከረች ነበር። በሚያስደንቅ ሁኔታ አሊስ ከግጭቱ ተርፋ ጀልባውን ሰርተው እንደጨረሱ ከቡድኑ ጋርም ትገናኛለች። ሁሉም ሰው በጀልባው ላይ እንደወጣ ሳሚ ጄሚን አመድ የያዘውን ቦርሳ ለማምጣትም በፍጥነት ወደ ባህር ዳርቻው ይመለሳል። በዚህ ጊዜም 2 አዞዎች ብቅ ብለው ወደ ቡድኑ መሄድ ይጀምራሉ። ሁሉም ሰው አዞዎቹ እንዳይበሏቸው እየተጨነቀ ሳለ ዞዊ በሐሳቧ ውስጥም ጠልቃ እንመለከታታለን። ዶምን በሚያምር ሁኔታ ትመለከተውና እወድሃለሁ ስትለውም እናያታለን። ብዙም ሳይቆይ ከጀልባው ወርዳ ወደ ወንዙ ትገባለች። ዞዊ ራሷን አሳልፋ በመስጠትም ሌሎቹ ከአዞዎቹ ቀድመው እንዲቀስፉ የሚያስችል ማዘናጊያ ትፈጥራለች። ዶም የሚወዳት ሴት ስትሞት እያየ በድንጋጤም ይሞላል። ለቀረው ጉዞ መድረሻቸው እስኪደርሱ ድረስ ማንም ሰው አንድ ቃል አይናገርም። ይህ ከመጀመሪያው የፊልሙ ክፍል ጋርም ተመሳሳይ ህንፃ ነው፣ ግን በዚህ ጊዜ አንድም ሰውም የለበትም። ፍራንክ መሬት ላይ የተበታተኑ ጥይቶች አይቶ በቦታው ምን እንደተከሰተ በትክክል ይገምታል። አሁን ሰዎች ሊኖሩ ስለሚችሉ ሁሉም ሰው በዝግታ እንዲንቀሳቀስና ጸጥ እንዲልም ያስጠነቅቃቸዋል። ማሊኪካ ግን ምንም ግድ የላትም። ማንም ምላሽ ይሰጥ እንደሆነ ለማየትም ወደ ውስጥ ጮኻለች። የማታውቀው ነገር ግን ጥቂት ውስጥ የተኙ አዞዎችን እንዳነቃች ነው። ቡድኑ ወደ ፋብሪካውን በጥልቀት ሲገባ በሁሉም ቦታ ደምም ይመለከታሉ። ይህም ወረራ ከመከሰቱ ሌላ ነገር እንደተከሰተ እንዲያስቡ ያደርጋቸዋል።
ፍራንክ በመጨረሻ ቡድኑ ብዙ ቦታ ለመሸፈን መከፋፈል እንዳለበትም ይጠቁማል እና ማሊኪካንና አሊስን ከሱ ጋር እንዲሆኑም ያደርጋል። በኋላ ፍራንክ አሊስን ብቻዋን ሌላ አካባቢ እንድትፈልግም ይልካታል። ስለዚህ ከማሊኪካ ጋርም ብቻውን ሊሆን ይችላል። ይህ በእንዲህ እንዳለ ዶም፣ ካይል እና ሳም በህንፃ ውስጥ ያሉትን ኬሚካሎች ያገኛሉ። ካይል ነገሮችን በማገናኘትም አዞዎቹ ንጥረ ነገሮቹን እንደበሉ በትክክል ትገምታለች። ይህም ጠበኛ ባህሪያቸውንም ያብራራል። ከሰራተኞቹ አንዱ የሆነውንም የተጎዳውን ሰው ይመለከታሉ። ወደ ፍራንክም ስንመለስ በመጨረሻ በማሊኪካ ላይ ይበሳጭባታል። ወታደር እያለ በጦርነት ጊዜ ከነበሩት ሰዎች እንደ እሷ ያሉ ሰዎችን እንደሚያውቅም ይነግራታል። ሰዎችን ለመክዳትና ለመርገጥ የማያቅማሙ እንደ እሷ ያሉ ሰዎችን እንዴት እንደሚጠላም ይናገራል። ወዲያውኑ ከዚህ በኋላም ፍራንክ ማሊኪካን ከደረጃው ላይ ሊጥላት እየሞከረ ነው። ግን አሁንም ብረቱን መያዝ ትችላለች። ማሊኪካ ፍራንክን ይቅርታ እየጠየቀችም ወደፊት ድርጊቷን እንደገና እንደምታስብበትም ቃል ትገባለታለች። በእርግጥ ይህን የምትለው ህይወቷ አደጋ ላይ ስለሆነ ብቻ ነው። ይህ በእንዲህ እንዳለ በፋብሪካ ሌላኛው በኩልም ካይል የተጎዳውን ሰራተኛ ለማነጋገር እየሞከረች ነው። ግን በጣም ዘግይቶ ነበር እና ሰውየው በጉዳቱ ምክንያትም እዚያው ይሞታል። አሊስ ከዚያም በድንገት ከእነሱ ጋር ትገናኛለች። ይህም ካይል ማሊኪካ እና ፍራንክ የት እንዳሉ እንድታስብም ያደርጋታል። ስለ ሁለቱ ሲነጋገሩ ፍራንክ ማሊኪካ እጇ እስኪደክም እየጠበቀ ሳለ በድንገት ምን እንዳደረገ ጥያቄ የሚያነሳበት ቅጽበት ያጋጥመዋል። በዚህ ጊዜ ሁሉ አንድ ግዙፍ አዞ አስቀድሞ ከሱ ላይ ሆኖ ለማጥቃት ተዘጋጅቶ ነበር። በሰከንዶች ውስጥም አዞ ፍራንክን ነክሶ መላ ሰውነቱንም ይይዘዋል። ከዚያም ዘሎ ይዞትም ሲሄድም እንመለከታለን። ማሊኪካ ከመውደቋ በፊት ካይልና ሌሎችም እሷን ለማዳን መጥተው ወደ ደህንነት መልሰው ይጎትቷታል። አሁንም በድንጋጤ ውስጥ ሆና እንባ እየተናነቃት ማሊኪካ ለካይል ለተናገረችው አስቀያሚ ነገሮች ይቅርታ ትጠይቃታለች። ምናልባት ወደፊት አፏን መክፈትም ታቆም ይሆናል። ቡድኑ ወደ ፋብሪካው ሌላ አካባቢ ሲሄድ በድንገት በሩ ሲዘጋም ያገኛሉ። ወደ ኋላ ለመመለስም ምንም ምርጫ የላቸውም። ዶም መብራቶቹንም ሲያበራ ቡድኑ አስፈሪ እውነታ ጋር ፊት ለፊትም ይጋፈጣል። ወደፊት ለመሄድ ብዙ የተኙ አዞዎችንም ማለፍ ይኖርባቸዋል። ካይል በሌላኛው በኩል አንድ በር አይታ ለቡድኑ በተቻላቸው መጠን ጸጥ ብለው መንቀሳቀስ እንዳለባቸውም በሹክሹክታ ትነግራቸዋለች። እሷን ፊት ለፊት ሆና በመምራትም ይህን ለማድረግ የመጀመሪያዋ ነበረች። ካይል በተሳካ ሁኔታ በጣቶቿ ተንቀሳቅሳ አዞቹን ታልፋለች። ዶምም ይከተላታል እና እሱም በተሳካ ሁኔታ አዞቹን ማለፍ ችሏል። ካይል ወዲያውኑ ወደ ስራ ትገባና በመጨረሻም አንድን ሰው ማግኘትና እርዳታ መጠየቅ እንደምችልም ተስፋ በማድረግ በክፍሉ ውስጥ ያለው ሬዲዮ እየሰራ መሆኑን ትፈትሻለች። ግን ሳም አሁንም አውሬዎቹን ለማለፍ እየሞከረ ነበር። ነገር ግን አደናቅፎት በጉልበቱ እንዲወድቅና ትልቅ ድምፅ እንዲያሰማም ያደርጋል። በዚያን ጊዜ ክፍል ውስጥ ያለው ትልቁ አዞ ነክቶ የሳምን ጭንቅላት ከሰውነቱ ላይ በቀላሉ ይነቅለዋል። እየሞከሩት ያለው የመገናኛ መሳሪያ መስራት ይጀምራል። እየጮኸችና እየተንቀጠቀጠችም ካይል ትክክለኛ ቦታቸውን መናገር ባትችልም እርዳታ ግን መጥራት ትችላለች። በሌላኛው መስመር ያለው ምላሽ ሰጪውም ኃይሉ ከመቋረጡ በፊት እንደሚያድናቸው ቃል ይገባል። የመገናኛ ሬዲዮም ይቋረጣል። ካይል በዚያ ጊዜ ክፍል ውስጥ ያለውን ማንኛውንም መሳሪያ ይዘው ወደ ሌላ ያልታወቀ ክፍል ይሄዳሉ። እዚህ ነው ረግረጋማ ውስጥ ካለችው ፊቷ ላይ ጠባሳ ያለው ክሪስቲና ከተባለችው ትልቁ አዞ ጋርም ፊት ለፊት የሚገናኙት። አሊስ በሞኝነት ወደ አውሬውም ትቀርባለች። አዞውንም በአስማት እንደሚያረጋጋት አስባ የሰረቀችውን እንቁላል ታወጣለች። ይህ በእንዲህ እንዳለ ካይል ሽጉጡን በአዞ ላይ አነጣጥራ ለመተኮስ ክፍት ቦታ እየጠበቀች ነው። ይህ ሀሳብም ክፉኛ ይበላሻል። ክሪስቲናም እንቁላሉን እየሰጠቻት የነበረችውን የአሊስን ክንድም ትነክሳለች። በድንጋጤ ውስጥም ካይል ከመተኮስ ይልቅ ሽጉጡን ትጥለዋለች። አሊስ ወደ ጎን ከተወረወረች በኋላ ካይል ለመተኮስ ክፍት ቦታ ታገኝና ይህች ልጅ በትክክል ከማነጣጠር ይልቅም አይኖቿን ጨፍና እየተኮሰች እናያታለን። እንደ ዕድል ሆኖ ግን አዞዋን ለመምታት ትችላለች። ማሊኪካ እና ዶምም አውሬዋ ትኩረቷ ሲከፋፈልም አሊስን ለማዳን እየተጣደፉ ነው። ካይል መተኮሷንም ትቀጥላለች። ሶስቱ ሰዎች ወደ በሩ ደርሰው ሲያመልጡ ካይል ከክሪስቲና ጋርም በክፍሉ ውስጥ ትቀራለች። አዞዋም ወደ እሷ ስትሮጥ ወደፊት ትንሸራተትና መሬት ላይ ያለውን ማቼቴ ስትይዝ እናያታለን። እናም በአዞዋ አይን ውስጥም ስትከተው እናያለን። አሁንም ክሪስቲና ፍጹም የሆነ ግዙፍ አካል ስለሆነች ካይልን ወደ መውጫው አቅራቢያ ትወረውራታለች። ካይል ተመልሳ ትቆምና ተቀጣጣይ ኬሚካሎችን የያዘ በርሜል መሬት ላይ ትደፋና ሁሉንም ነገር በእሳት ስታነድ እናያታለን። ክሪስቲና ስትቃጠልም ሌሎች ሶስቱ ትዕይንቱን ለመመስከርም ወደ ውስጥ ይመለሳሉ። ዋናዎቹ ገጸ ባህሪያት ዝም ብለውም ይቆማሉ። ውጪም እርዳታ በመጨረሻ በሄሊኮፕተር ይደርስላቸዋል። ከጥቂት ጊዜ በኋላ ካይል በመጨረሻ የወንድሟን ምርት በትንና በመጨረሻ ሞተር ሳይክል መንዳት ተለማምዳ እናያታለን። ፊልሙም ወደ ትተወው ፋብሪካ ውስጥም ይመልሰናል። ፍራንክ በአንዳንድ ምክንያቶች አሁንም በህይወት ነበር እና አሰቃቂ የሆነ ሳቅም መሳቅ ይጀምራል።
ይህም የተከሰተው ነገር ሁሉ በእሱ እቅድ መሰረት እንደሆነ ተመልካቾችን እንዲያስቡ እያደረገ ፊልሙ እዚህ ጋርም ይጠናቀቃል። እስከ መጨረሻው አብራችሁኝ ስለነበራችሁ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ